ድንግል ማርያም ቤዛዊት ዓለም ናት። ድንግል ማርያም ንጽሕት ናት። ድንግል ማርያም ቅድስተ ቅዱሳን ነች። ድንግል ማርያም ወላዲተ አምላክ ነች። ድንግል ማርያም በድንግልና ጸንሳ በድንግልና የወለደች ናት። በእውነት ድንግል ማርያም ከፍጡራን ሁሉ በላይ ነው ክብሯ፣ ከፈጣሪ በታች ነው ማዕረጓ። ምትሕተ ፈጣሪ መልዕልተ ፍጡራን ነች ድንግል ማርያም። እንግዲህ ሁሉ ነገር የተከናወነባት ብሉይ ኪዳኑን ያየንባት። አንዳንድ ጊዜ እንዴት ነው የምናስበው? እመቤታችንን እንኳን ለማማት ለማመስገንም ትከብዳለች። እንኳን ለመንቀፍ ለማመስገንም ትከብዳለች ድንግል ማርያም። ይሄ በደንብ ይግባል። እንኳን ልንነቅፋት ለማመስገን ትከብደናለች። ምስጋናው አያልቅማ። ገብርኤል እኮ ሲመጣ ክርስቶስ አልተወለደም በስጋ። ሐሰት እውነት ንገሩኛ። ጌታ ተወልዶ ነበር? ገብርኤል ወደ ድንግል ማርያም ብስራት ይዞ ሲመጣ አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ ተወልዷል? አልተወለደም። ግን ያኔ ዘመኑ ምን ነበር? ብርሃን ጨለማ? ንገሩኛ። ጨለማ፣ ሐዘን፣ ደስታ? አቤት። ሕይወት ወይስ ሞት? ንገሩኛ። ሞት አይደለም? መርገምት ወይንስ በረከት? መርገምት አይደለም? ፍዳ ኩነኔ ነበር ያ ዘመን ክርስቶስ ሲወለድበት ሰዓት ድረስ። በፍዳ በኩነኔ በመርገምት ዘመን ግን አንዲት ንጽሕት ታናሽ ብላቴና እግዚአብሔር ዓለምን ሳይፈጥር በራሱ ሕሊና ያሰባት ድንግል ተገኘች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያለ ትላንት ቀዳማዊ፣ ያለ ዛሬ ዳራዊ፣ ያለ ነገ በዘመናት ሁሉ ሸምግለ የምትኖር የሕይወት የትንሣኤ ባለቤት ጌታ በመለኮታዊ ስልጣን ሞትን ድል አድርገህ የተነሳ ከሞት በኋላ ስላለው ሕይወት ከመቃብር በኋላ ስላለው ትንሣኤ አምነንና አስረግጠን እንድንመሰክር ድንቅ የሆነውን ሥራህን ሰርተህ በዚህ ትንሣኤ ታምነንና ተስፋ አድርገን እንድንኖር የረዳህን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ስላደረክልንና ያደረክልን ስላለው ልታደርግልን ባለው ነገር ሁሉ የታመንክ ቅዱስ አምላክ አንተ ነህና ክብርና ምስጋና ላንተ ይሁን። እግዚአብሔር መንፈስ ቅዱስ እንደረዳን መጠን ዛሬ ለዚህ ሰዓት የምንማማርበት የትምህርታችን ርዕስ እሱ እንደወደደና እንደፈቀደ እንዲሆናል። እስመ ለሳ ህምዙ ለሞት ወተቀጥቀጠ አሩት ኃጢአት። የሞት መርዝ ተሽሯልና የኃጢአት ቀንበር ተቀጥቅጧልና እግዚአብሔር መንፈስ ቅዱስ እንደረዳን መጠን ዛሬ ለዚህች ሰዓት እንድናርፍ፣ እንድንረጋጋ፣ እንድንጽናና ምድራዊ ያልሆነውን ሰማያዊውን በረከት እንድናገኝ ከከንቱ ዓለም አስተሳሰብ አውጥቶ በሚረባንና በሚጠቅመን በጎ በሆነው እሳቤ ውስጥ እግዚአብሔር የሚያሳርፈን በዚህ ቃል ላይ ይሆናል። እስመ ለሳ ህምዙ ለሞት ወተቀጥቀጠ አሩት ኃጢአት። አማርኛውን ከኔ ጋር እንላለን ክርስቲያኖች ወገኖቼ። የሞት መርዝ በሉ እስኪ ተሽሯልና የኃጢአትም ቀንበር ተቀጥቅጧልና። የሞትን መርዝ የሻረው የኃጢአትን ቀንበር የቀጠቀጠው ከሦስቱ አካል አንዱ አካላዊ ቃል እርሱ እግዚአብሔር ወልድ ወልደ አብ ወልደ ማርያም ቅድመ ዓለም የነበረ ዓለምንም ፈጥሮ በዚህች በማዕከለ ዓለም ያለ ይህንንም ዓለም አሳልፎ የሚኖር
ለመጀመሪያነቱ መጀመሪያ የሌለው ለመጨረሻነቱ መጨረሻ የሌለው አልፋና ኦሜጋ ወልድ ዋሕድ አምላካችን መድኃኒታችን እርሱ ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሁን። እግዚአብሔር ይመስገን። እንግዲህ ሊቁ ሲናገር እንዲህ አለ። እስመ ለሳምዙ ለሞት ወተቀጥቀጠ አሩት ኃጢአት፣ የሞት መርዝ ተሽሯልና የኃጢአትም ቀንበር ተቀጥቅጧልና አለ። የዚህ ትምህርት መሰረታዊው ዓላማ የተሻረው ሞት ከነመርዙ ምን አይነት ጠባይ ነበረው፣ ከሰው ልጆች ላይ ተቀጥቅጦ ተሰብሮ ደቆ የጠፋው የኃጢአት ቀንበር ምን ይመስል ነበር? ያ ሰዓት ያ ጊዜ መቼ ነበር? አሁን ደግሞ የሰው ልጅ እየኖረበት ያለበት የህይወት ያኗኗሩ ዘይቤስ ምንድነው ይመስለው? እነዚህንና የመሳሰሉትን መሰረታዊ ሐሳቦች ሕያውና ቅዱስ በሆነው በዘላለማዊ ቃሉ በእግዚአብሔር ሐሳብ ውስጥ በቅዱስ ቃሉ መሰረትነት ይሄን እውነታ ገልጦ ማሳየት ነው። የትምህርቱ መሰረታዊ ዓላማ ይሄ ነው። እንግዲህ ለዚህ ለትምህርታችን ርዕስ መነሻ አድርገን ያነሳ ነው የመጽሐፍ ቅዱስ ኃይለ ንባብ ብርሃነ ዓለም ማኅቶተ ቤተ ክርስቲያን ልሳነ ፍረት ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ በመልእክቱ በምዕራፍ 15 ቁጥር 54 ላይ እንዲህ ብሎ የተናገረው ኃይለ ቃል አለ። ተሰጥመ ሞት ውስተ ሙዓት ይላል ቅዱስ ያሬድ። እስመ ለሳምዙ ለሞት ወተቀጥቀጠ አሩት ኃጢአት አለ። የሞት መርዝ ተሽሯልና የኃጢአትም ቀንበር ተቀጥቅጧልና አለ። ለዚህ ለትምህርታችን ርዕስ የመረጠ የመጽሐፍ ቅዱስ ኃይለ ንባብ ደግሞ ተሰጥመ ሞት ውስተ ሙዓት፣ ሞት ድል በመነሳት ተዋጠ ይላል። ደስ ይላል። ሞት ድል በመነሳት ተዋጠ። ወገኖቼ ክርስቲያኖች፣ አሁን ያ ከነመርዙ የተሻረው ሞት የትኛው ነው? ከኔና ከናንተ ላይ ተቀጥቅጦ ደቆ የጠፋው ያ የኃጢአት ቀንበር የትኛው ነው? ሐዋርያው ቅዱስ ጳውሎስ እንደሚነግረን ተሰጥመ ሞት ውስተ ሙዓት አለ። ያ ሞት ድል በመነሳት ተውጧል አለ። ሞት ድል በመነሳት ተውጧል። ስለዚህ የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንግዲህ በዚህ በአዲስ ኪዳን ዘመን በምህረት በይቅርታ በመጽናናትና በፈውስ ዘመን ላይ ያለነው። ይሄ አዲስ ኪዳን ዘመን የምህረት ዘመን ነው፣ የይቅርታ ዘመን ነው፣ የመጽናናት ዘመን ነው። ሰላማችን እየታወጀ በሞቱ ሞታችንን የዋጠውን ጌታ መድኃኔ ዓለም ኢየሱስ ክርስቶስን ይሄን እውነታ ይዘን እርሱን ብቻ እያመለክን በዚህ እውነት ውስጥ እንድንኖር እርሱ ለመረጣቸው ለወደዳቸው ላከበራቸው ከነዚህ ፍጡራን ሁሉ በላይ ደግሞ ክብሯ ከፍጡራን በላይ ከፍ ላለው ከፈጣሪዋ በታች ለሆነው ለቤዛዊተ ዓለም ለማምላክ ለድንግል ማርያም ለንጽሕተ ንጹሐን ለቅድስተ ቅዱሳን ለሷ የሚገባትን ለድንግል ማርያም ክብር ለቅዱሳን መላእክት ነቢያት ሐዋርያት ጻድቃን ሰማዕታት የሚገባቸውን ክብር በመስጠት በዚህ እውነት ውስጥ በ40ና በ80 ቀን የተቀበልነውን ሀብተ ወልድና ስመ ክርስትና አጽንተን ይዘን በዚህ ታምነን እንድንኖር ነው። ስለዚህም ነው እንግዲህ ምን አለ ሊቁ? በእውነትም የኃጢአት እንግዲህ ያ የሞት መርዝ ተሽሯልና የኃጢአትም ቀንበር ተሰብሯልና አለ። መጀመሪያ ይሄ ከነመርዙ የተሻረው ሞት ማን ነው? ይሄንን ቅዱስ ዮሐንስ አፈወርቅም እንዲህ ነው ያለው። ለምን ትኬ ትፈርህዎ ለዘተሲረ ስልጣኑ ይላል። ታላቁ የነገረ መለኮቱ ሊቅ ቅዱስ ዮሐንስ አፈወርቅ ለምን ትኬ ትፈርህዎ ለዘተሲረ ስልጣኑ፣ አሁን ስልጣኑ የተሻረውን አለ፣ ስልጣኑን ያጣውን አለ፣ ጥርስ የሌለው አንበሳ የሆነውን ሞትን እሱን ለምን ትፈሩታላችሁ ይላል። እሱን ለምን ትፈሩታላችሁ? ስለዚህ መጀመሪያ ሞት የሚለው ራሱ ምንድን ነው? ቃሉን ማየት ያስፈልጋል። የቃሉ ትርጉም የነፍስ ከስጋ መለየት ነው። በምስጢራዊ ትርጉም ደግሞ በአዲስ ኪዳን ዘመን ላይ ስለ ሞት ስንነጋገር ሞት ሲባል የኑሮ የስፍራ ለውጥ ማድረግ ማለት ነው። በዚህ በአዲስ ኪዳን ሞት የኑሮ ለውጥ ማድረጊያ ማለት ነው። ሞት መሸጋገሪያ ነው በአዲስ ኪዳን። በብሉይ ኪዳን ዘመን ግን ሞት አስደንጋጭ ነው። በብሉይ ኪዳን ሞት አስፈሪ ነው። በብሉይ ኪዳን ሞት አሳዛኝ ነው። በብሉይ ኪዳን ሞት በሰው ልጆች ላይ ሰልጥኖ ነግሶ የኖረ ነው።
በ5500 ዘመን ያ የጨለማ ያ የመከራ ያ የፍዳ ያ የኩነኔ ዘመን ያ የመርገምት ዘመን ያ በሰው ልጆች ሁሉ ላይ በአባታችን በአዳምና በእናታችን በሔዋን በአለመታዘዝ ምክንያት የመጣው ኃጢአት በሰው ልጆች ላይ የሰለጠነው ኃጢአት የነገሰው ኃጢአት ሁሉንም ከአዳም ጀምሮ እስከ ሙሴ ድረስ የበደለውንም ያልበደለውንም ሞት ያዘ ወደ ጥልቁ ወደ ሲኦል ይጥል ነበር። ስለዚህ ያ ዘመን ሞት ምን ነበረ? የነገሰበት አስፈሪ የነበረበት ማለት ነው። አሁን ግን እስመ ለሳ ህምዙ ለሞት ወተቀጥቀጠ አሩት ኃጢአት ነው ያለው። አሁን የሞት መርዝ ተሽሯልና የኃጢአትም ቀንበር ደቋል ተሰብሯል አለ። ይሄን ማድረግ የቻለ ፍጡር አይደለም። ይሄን ማድረግ የቻለ ከሶስቱ አካል አንዱ አካላዊ ቃል ከማምላክ ከድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን የነሳና ከሷ የነሳውን ስጋ በተውሶ አይደለም ለራሱ ገንዘብ ያደረገ ነው። ገንዘብ ያደረገ ነገር መለኮቱን በደንብ አብጠርጥረን ማወቅ አለብን። ከድንግል ማርያም የተዋሰው ስጋ የለም። ገንዘብ ያደረገው ስጋ ነው። ገንዘብ ነው ያደረገው ለራሱ ያደረገው ስጋ። ስለዚህ በራሱ በተዋሃደው ስጋ ሞትን ቀመሰና በሞቱ ይሄንን የሞትን መርዝ ሻረው፣ የኃጢአትን ቀንበር ሰበረው። እርሱ ማን ነው? አምላካችን መድኃኒታችን እርሱ ኢየሱስ ክርስቶስ ነው። የምናመልከው አምላክ ነው። የሞተልን ያዳነን የተቤዠን እርሱ ነው። ክብር ምስጋና ለስሙ ይሁን። እርሱ ነው የእግዚአብሔር ልጆች። ስለዚህ በአዲስ ኪዳን ሞት የኑሮ የስፍራ ለውጥ ነው። ለዚህ እኮ ነው ነብይ እግዚአብሔር ልበ አምላክ ቅዱስ ዳዊት በሀብተ ትንቢቱ ሲናገር ምን አለ? ወፍናዊ ይሁን ለሞት ለእግዚአብሔር ውእቱ ይላል። ሞት እንደሆነ ይህ የእግዚአብሔር ጎዳና ነው አለ። ይህ ሞት የእግዚአብሔር ጎዳና ነው ይላል። ጎዳና ነው። አሁን በዚህ ርዕስ ግን የምናየው ለ5500 ዘመን የሰው ልጅ ሲያስፈራ ሲያስደነግጥ ሲገድል ወደ ጥልቁ ጨለማ ወደ ሲኦል ሲያግዝ ስለነበረው ሞት ነው። ይህ አይነቱ ሞት ሁለት አይነት ነገር ይዞ ነበር በ5500 ዘመን፣ ሞተ ስጋና ሞተ ነፍስ። የስጋና የነፍስ ሞት እንግዲህ በሰው ልጆች ተቀዳሚ ፍጥረት በአባታችን በአዳም በእናታችን በሔዋን አለመታዘዝ ምክንያት ይሄ ስጋዊውና ነፍሳዊ ሞት ወደ ዓለም ገብቷል። በዚያን ዘመን የነበረው ሞት ሞተ ስጋ ብቻ አልነበረ፣ ሞተ ነፍስም ነበረ። ሰው ይሞታል፣ ስጋ ወደ መቃብር ሲወርድ ነፍሱ ወደ ሲኦል ነበር የምትጣለው። አያችሁ እግዚአብሔር ልጆች፣ ይሄ ነው። ስለዚህ በሰው ልጅ ላይ ስለሰለጠነው ሞት ነው በኦሪት ዘፍጥረት በምዕራፍ 3 ቁጥር 9 ላይ መጽሐፍ ቅዱስን በዓላማ ነው የምጠቅሰው። ዛሬ ኦርቶዶክሳውያን የተዋህዶ ልጆች ብቻ አይደላችሁም እዚህ ውስጥ የምትኖሩት። ከተለያየ ቤተ እምነት የመጡ ወንድሞች እህቶችም ይኖራሉ። ድንገት መንፈስ ቅዱስ ስዋቸው የገቡ አሊያም አንድ ስህተት እናገኛለን ብለው የመጡ የሆነ ነቅ ይዘው ሊሄዱ፣ እቺ ግን እርቲት ንጽሕት ቅድስት ኩላዊት አንዲት ዓለም አቀፋዊት ሐዋርያዊት ከሆነችዋ ኦርቶዶክሳዊ ተዋህዶ ቤተክርስቲያን መንፈስ ቅዱስ ከሚመራት ከሚያስተዳድራት ቤተክርስቲያን አንድም ነቅ አይኖራት። ዶግማዋ ጥርት ያለ ነው። ትምህርት ሃይማኖቷ ቀኖኗ የተሳለጠ ነው። ስርዓቷ በዚያው ልክ ነው። ትውፊቷም ከአባቶቿ እየተወራረሰች የተቀበለችው ነው። እግዚአብሔር በዚህ መንገድ ሁላችንም እንዲያሳርፈን ፈቃዱ ይሁን። ስለዚህ መጽሐፍ ቅዱስን ነው የምጠቅሰው። በሞተ ስጋ ሞተ ነፍስ ብያለሁ። ሁለት አይነት ሞት ነበር በ5500 ዘመን። ሰው ሲሞት ስጋ ወደ መቃብር ሲወርድ ነፍሱ ወደ ሲኦል ትጣል ነበር። ለዚህም የመጽሐፍ ቅዱስ አስረጅ ኦሪት ዘፍጥረት ምዕራፍ 3 ቁጥር 9፣ በመጽሐፈ ኩፋሌ ምዕራፍ 4 ቁጥር 23፣ በዘፍጥረት 3:22 ላይ እንግዲህ በሞተ ስጋ ወደ መቃብር በሞተ ነፍስ ወደ ሲኦል የሰው ልጅ ይወርድ ነበር።
በሌላ ምስጢራዊው አገባብ ደግሞ ሞት 3 አይነት ነው። ሞት ስንት አይነት ነው? 3 አይነት ነው። አንዱ የሥጋ ሞት ነው። የነፍስ ከሥጋ መለየት በሐዋርያት ሥራ በምዕራፍ 9 ቁጥር 37 ላይ መልካም ነገር የተሞላባት ደገኛይቷ ምጽዋትን የምትመጸውት የተቸገሩትን የምትረዳ የተራቡትን ሁሉ የምታበላ የምታጠጣ በበጎ ነገር የተመላ ሕይወት የነበራት እግዚአብሔርን በመፍራት ዘመኗን በሙሉ ያሳለፈች ግን ደግሞ አረፍተ ዘመኗን ሞት ገድቦ የወሰደባት ቅዱስ ጴጥሮስ ያስነሳት ያቺ ቅድስቷ ሴት ማናት? እርሷ ጣቢታ። በሐዋርያት ሥራ ምዕራፍ 9 ቁጥር 37 ላይ ልክ እንደ ጣቢታ ምሳሌ ነው ይሄ ሞተ ሥጋን። እንደዚሁ ደግሞ ስንመለከት የነፍስ ሞት እናያለን። በማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ የነፍስ ሞት መድኃኔ ዓለም ኢየሱስ ክርስቶስ ወልደ እጓለ እመሕያው የሰው ልጅ እርሱ በግርማ መለኮቱ በክበበ ትስብእቱ በቅዱሳን መላእክት ለፍርድ ዳግመኛ ወደዚህ ይመጣል። ሰማይን እንደ ብራና ይጠቀልላታል፣ ምድር እንደ ሰም አቅልጦ ያሳልፋል። ያን ጊዜ ሙታኖች ሁሉ በመቃብር ውስጥ ያሉት ሁሉ የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል የተባለው ያም ሰዓት መቼ ነው? አሁን ነው። አማን አማን እብለክሙ ከመ ይበጽሕ ጊዜሁ ወይዜ ውእቱ ከመ እሙታን ይሰምዕዎ ቃሎ ለወልደ እግዚአብሔር በዮሐንስ 5:25 ላይ እውነት እውነት እላችኋለሁ በመቃብር ውስጥ ያሉት ሁሉ የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል። ያም ሰዓት አሁን ነው። ታዲያ ሙታኖች ሁሉ ይነሳሉ አለ። ሲነሱ ለሁለት ትንሣኤ ነው። አንዱ ለክብር ትንሣኤ፣ ሁለተኛው ለውርደት ለሐሳር ትንሣኤ። የክብር ትንሣኤና የሐሳር ትንሣኤ የሚባል አለ። ሁለት ነው ፍርዱ። ስለዚህ በዚህ መንገድ እንግዲህ እነዚያ በግራ የቆሙትን አያችሁ፣ ክርስቶስ ይመጣል፣ ሙታኖች ይነሳሉ፣ በቀኝና በግራ ይቆማሉ። አሳላፊ የላቸውም፣ ሰልፍ ተርታ ሲያጅ የላቸውም፣ ቀኝ አዝማች ግራ አዝማች የለም። ሁሉም እንደየሥራው ይቆማል፣ ስራው ይገለጣል። ክርስቶስ ዳግም ሲመጣ ክርስቶስ ይመጣል አይመጣም? አይዟችሁ ይመጣል አይመጣም? መቼ ይምጣ አናውቀውም፣ በራሱ ሰዓትና ጊዜ አያችሁ። ስለዚህ ይመጣል በግርማ መለኮቱ በክበበ ትስብእቱ በቅዱሳን መላእክት ታጅቦ ልክ የድንግል ማርያምን ሥጋ ለብሶ እንዳረገ ያንኑ ሥጋ ለብሶ ይመጣል ለፍርድ። ያን ጊዜ በግራ የቆሙትን ሂዱ እናንተ ርጉማን ይላቸዋል። ያቺ ናት የነፍስ ሞት፣ የሞት ሞት። አላውቃችሁም ይላቸዋል። ይሄ ከባድ ነው። ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ጥልቁ እሳት ወደዚያ ሂዱ ይላቸዋል። ወደ ጥልቁ ጨለማ። የነፍስ ሞቷ ይሄ ነው። ሶስተኛው የህሊና ሞት ነው። የምን ሞት? የህሊና ሞት። ህሊና የሚባል አለ። ማቴዎስ ወንጌል ምዕራፍ 8 ቁጥር 22 ላይ አንዱን ደቀ መዝሙር መድኃኔ ዓለም አምላካችን እርሱ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና አይቺ ቤተክርስቲያን እንዴት ታሳምረዋለች ስሙን እንኳን። ስለዚህ ይሄ አምላክ ደቀ መዝሙሩን እንዲህ አለው፣ ተከተለኝ አለው። ምን አለው? አንዱን ደቀ መዝሙር ና ተከተለኝ አለው። ማቴዎስ ወንጌል ምዕራፍ 8 ቁጥር 22 ላይ ሞተ ህሊና፣ የህሊና ሞት። ያ ሰው ምን አለ? እባክህ ጌታ ሆይ ፍቀድልኝ አባቴን ቀብሬ ልምጣ አለ። ማንን ቀብሬ ልምጣ? አባቴን። እባክህ አንተ ሰው አለ ሙታናቸውን ሙታን ይቅበሯቸው አለ። ሙታናቸውን ምኖች ይቅበሯቸው? ሙታን። አንተ ግን ምን በለኝ? አንተ ግን ምን አድርገኝ? ተከተለኝ። ቀባሪዎቹም ሙታን ናቸው። ይዘውት የሚሄዱትም ነፍስ የተለየው ሥጋ ነው፣ በድን ነው፣ አስከሬን ነው። ሙታናቸውን ሙታን ይቅበሯቸው። እየገባን ነው? ሞተ ህሊና። ሞተ ህሊና ማለት እንግዲህ ሰው በቆሙ እያለ ለእግዚአብሔር በማይመች ማንነት ለበደል፣ ለኃጢአት፣ ለክፋት እግዚአብሔር ደስ ለማይሰኝበት ነገር ርኩሰት ለመላበት ቅድስናውን ለሚያረክስበት በዝሙት ሕይወት በኃጢአት በበደል በተጨማለቀበት ሕይወት እንዲሁ ብቻ በኃጢአት ላይ ኃጢአትን በበደል ላይ በደልን እየሰራን የምንኖርበት
እንዲህ አይነት ህይወት ያዝን ሰዎች ምክንያቱም ራሱ ሞት ማለት እኮ የነፍስ ሞቷ ምንድነው ሲባል ከእግዚአብሔር ህብረት መለየት ነው። ከእግዚአብሔር ህብረት መለየት ነው። ስለዚህ ሞተ ህሊና ማለት ያ ነው። አያችሁ በህሊና ይሞተው ማለት ነው። ሙታናቸውን ሙታን ይቆሯቸው። ምክንያቱም እነዚያ በቁሙ እንቀብራለን ብለው ይሄዳሉ እንጂ ሞተዋል። ለምን? ለጽድቅ ስራ አልተዘጋጁም። ራሳቸውን ለሚድኑበትና በእግዚአብሔር ዘንድ ክብር ለሚያገኙበት ስራ አልተዘጋጁም። በኃጢአትና በበደል በመተላለፍ ህይወት ውስጥ ናቸው። ስለዚህ በቁማቸው ሞተዋል። ኃጢአተኛው በቁሙ ያለ የሞተ ነው ለንስሐ ካልገባ በስተቀር። እንግዲህ ይህንን ካየን ሞት በራሱ መለየት ነው። ሌላው ደግሞ ሐዋርያው ቅዱስ ጳውሎስ እነዚህ እውነተኞቹ የእግዚአብሔር ቅዱሳን እግዚአብሔር መርጦ ወዶ ፈቅዶ ለራሱ ሲያደርጋቸው ምን ያደርጋሉ? ከዓለም ራሳቸውን ይለያሉ። ዓለምን ይጠሏታል፣ ዓለምን ይንቋታል፣ ከዓለም ይለያሉ። ቅዱስ ጳውሎስ በገላትያ መልእክቱ በምዕራፍ 6 ቁጥር 4 ላይ በቁጥር 14 ላይ የሐዋርያው ቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 6 ቁጥር 14 ላይ ምን ይላል? እኔ በዓለም ዘንድ ሙት ነኝ ይላል። ዓለምም በእኔ ዘንድ ምንድናት? ሙት ናት። እኔ በዓለም ዘንድ አለ እኔ ከዓለም ተለይቻለሁ ማለት ነው። ለዓለም አይደለሁም። ምክንያቱስ ዘአኮ ብነ ዘአገር ዘይነብር አላ እንተ ትመጽ መንግስተ ነሐስስ ይላል ቅዱስ ጳውሎስ ዕብራውያን መልእክቱ ላይ። ሁላችንም በዚህች የምትኖር ሀገር የለችንም ይልና ነገር ግን ትመጣ ዘንድ ያላትን ከተማ እንናፍቃለን አለ። ወገኖቼ ዛሬ የምትጾሙት፣ ዛሬ የምትጸልዩት፣ ዛሬ የምትሰግዱት፣ ዛሬ በታቦተ ምጽዋት ፊት የምትወርቁት የምትነሱት በንስሐ ሕይወት ተዘጋጅታችሁ በእንባ በአምላካችሁ ፊት የምታነቡት በእማ አምላክ በድንግል ማርያም በስዕሏ ፊት የምታለቅሱት በቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ፊት ልመናችሁን የምታሰሙት በተሰጣቸው ቃል ኪዳን ምረው እንዲያስምሯችሁ አይደለም እንዴ? ምረው እንዲያስምሩን እኮ ነው። ምረው እንዲያስምሩን ነው። ማህሪው ጌታ ቸር አድራጊው ጌታ ኃጢአት በደላችንን የማይጠባበቅብን አምላክ እንደ ቸርነቱ እንጂ እንደ በደላችን ያልሆነ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ የምንለው አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን የምንለው ዛሬም እመሳ ኃጢአተኑ ትታቀብ እግዚኦ እግዚኦ መኑ ይቀውም አቤቱ አንተ ኃጢአትንስ ብትጠባበቅ ኖሮ አቤቱ በፊትህ ማን ይቆም ነበር እንዳል እግዚአብሔር ልጆች። ስለዚህ ኃጢአታችንን ያልተጠባበቀብን ነውራችንን በክብሩ ሸፍኖ በዚህ መንገድ ያቆመን መድኃኔዓለም ነው። ስለዚህ በዚህ መንገድ ይሄን የምናደርገው ተስፋ ስላለን ነው። ተስፋችን በምድር አይደለም። ወለነሰ ዘውሰ ሰማያት ሀገርነ። ለዚህ ነው እነ ቅዱስ ጳውሎስ እኔ በዓለም ዘንድ ሙት ነኝ። ወገኖቼ የምታልፈዋን ዓለም እያሰብን በምታልፈው ዓለም በጊዜያዊ ዓለም በኮንትራቱ ዓለም ውስጥ ሆነን የምንገባባት የ3 ክንድ መሬት ናት። የኔና የናንተ ሀገር በዚህ አይደለም ወገኖቼ። ይሄ ነው መጀመሪያ አንድ ሰው ሲወለድ ለመሞት ነው። እየሰማችሁ ነው። የሚሞተው ደግሞ እንደ ክርስትና በህይወት ለመኖር ነው። ክብር ምስጋና ለአምላካችን ይሁን። ሚስጥሩ ከገባን እናመሰግናለን። ስንወለድ ለመሞት ነው። ምን ማለት ይመስላችኋል? ይሄ ከእናቶቻችን ማህፀን ስንወጣ የመጣ ነው። ይሄን ዓለም ጥለን ለመሄድ ነው ማለት ነው። እየተግባባን ነው። ስንወለድ ሞተው ግን ምን ለማድረግ ነው? በህይወት አይደንቅም? ትንሣኤና ህይወት እኔ ነኝ። የሚያምንብኝ ቢሞት እንኳ ምን አለው? ንገሩኛ፣ ምን አለው? የዘላለም። ስለዚህ የምንወለደው ለሞት ነው፣ የምንሞተው በህይወት ለመኖር ነው። ክብር ምስጋና ለአምላካችን ይሁን። የእግዚአብሔር ልጆች ይሄንን ነው ሚስጥሩ ሊገባን የሚገባው። ስለዚህ ሞት መለየት ነው። ቅዱስ ጳውሎስ ከዓለም መለየት፣ ዓለምን መናቅ፣ ይሄ ሲገባን ነው። ቅድስናው ሲገባን፣ መንፈሳዊነቱ ሲገባን ነው። እንግዲህ ሞተ ነፍስ ሁለተኛ ሞት ነው። የነፍስ ከእግዚአብሔር መለየትና ዘላለማዊ የሆነ ኩነኔ ገሃነምን መከተል ነው። ራዕየ ዮሐንስ ምዕራፍ 20 ቁጥር 14 እንደተጻፈው፣ በራዕየ ዮሐንስ ምዕራፍ 21 ቁጥር 8 እንደተጻፈው። ታዲያ ይህ ሞት ወደ ዓለም የገባው በምንድን ነው? ሰውን ሁሉ ይዞ ወደ ጥልቁ ወደ ሲኦል የሚከተው ሞት ከአዳም ጀምሮ እስከ ሙሴ ድረስ በሰው ልጆች ላይ የነገሰው ሞት መጀመሪያ በምን ምክንያት ገባ ስንል በኃጢአት ምክንያት። በምን ምክንያት? በኃጢአት ምክንያት ነው።
ኃጢአት ደግሞ በሰው ልጆች ሁሉ ላይ ሲተላለፍ የቆየ ነው። ይሄ ኃጢአት፣ ይሄ የውርሱ ኃጢአት፣ ይሄ የበደሉ ኃጢአት፣ ይሄ የመተላለፉ ኃጢአት በሰው ልጆች ሁሉ ላይ ሲተላለፍ የቆየ ነው። እየተግባባን ነው? ሲተላለፍ የቆየ ነው። የእግዚአብሔር ልጆች ሲተላለፍ የቆየ ነው። ሮሜ ምዕራፍ 5 ከቁጥር 12 እስከ 14 ላይ በሰው ልጆች ሁሉ ላይ ሲተላለፍ የቆየ ነው ይሄ ኃጢአት። ይሄ ኃጢአት ግን ያላገኛት እንደ ተፈጠረች ሆና የተገኘችው እግዚአብሔር ካለመኖር ወደ መኖር እንዳመጣት ሆና የተገኘችው ለእግዚአብሔር እናትነት ራሷን ያዘጋጀችው ይሄ የውርስ ኃጢአት፣ ይሄ የበደሉ ኃጢአት፣ ይሄ መተላለፉ ኃጢአት፣ ይሄ ጥንተ አብሶ የምንለው በነገረ መለኮቱ አስተምሮ ኦሪጂናል ሲን የምንለው የመጀመሪያው ኃጢአት ያላገኛት ይሄ ነውር ያላገኛት ኩለንታኪ ሰናይት እንተ ኀቤ አልብኪ ኖር ወይ ምንቲኒ ላይሌኪ ሁለንተናሽ ውብ ነው ምክንያት ነውር የለብሽም የተባለችዋ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ይሄ የውርስ ኃጢአት ያላገኛት መርገመ ሥጋ መርገመ ነፍስ የሌለባት ለእግዚአብሔር እናትነት ራሷን አዘጋጅታ የጠበቀች ድንግል ማርያም ናት። በዚህ ቤዛዊተ ዓለም ናት። ክብር ምስጋና ለወላዲተ አምላክ ይሁን። እናት ሆና ራሷን ለእናትነት ማዘጋጀቷ ነው ቤዛዊት ያሰኛት። ቤዛዊት ዘበጸጋ። ሚስጥር መጠንቀቅ ያስፈልጋል። ቤዛዊት አሁን የሰው ልጅ ሁሉ በኃጢአት በበደል ከአዳም ጀምሮ እስከ ሙሴ ድረስ በዚህ በአዳምና በሔዋን ኃጢአት ሁሉም ነበረ ተጠያቂ ነበር። ከዚህ ሁሉ ግን እንዴ ከሰው ልጆች መካከል በመልካምነት ራሷን ያዘጋጀች ምንም ኃጢአት የሌለባት መንፈስ ቅዱስ አቀባም ከርሰማ መንፈስ ቅዱስ ከማን ከእናቷ ማህፀን ማናት? እናቷ ከእናቷ ሲል ማናት? አቤት ሐና ሔዋን ከአዳምና ከሔዋን ነው ሲተላለፍ የመጣው ኃጢአት። ከቀዳሚቷ ሔዋን ከእርሷ ሲተላለፍ የመጣው ኃጢአት ያላገኛት ከእናቷ ያለው ያን እኮ ነው የጠበቃት የውርሱ ኃጢአት ያላገኛት ለሔዋን ለራሷ ምን የሆነቻት ቤዛ የሆነቻት ያቺ ቀዳሚት ሔዋን ያለመታዘዝ ማንነት የነበራት ባለመታዘዟ ደግሞ እስር ሰንሰለት ብቻ አይደለም እግዚአብሔርን ያክል አባት ገነትን ያህል ርስት ያጣች ገነት እንዲዘጋ ወደ ምድረ ፋይድ እንድትወርቅ የተፈረደባት ለሷ ለሔዋን እንኳን ምን ሆነቻት? ቤዛ ሆነቻት። ማናት እርሷ? በመታዘዟ ምክንያት ይሄ ነዋ ቤዛዊት ዘበጸጋ ድንግል ማርያም መቤዚዊት ይላታል። እንግዲህ ምንድነው ለኛ መድኃኒት ሆና የተሰጠችን። ምስጋና ለአምላካችን ይሁን። ታዲያ ሁሉ በዚህ ሞት ተጠያቂ ነው፣ በዚህ ኃጢአት ሁሉ ከድንግል ማርያም በስተቀር። ስለዚህ ይህንን ሞት ወደ ራሱ ይዞት የመጣው ሰው ነው። አዳምና ሔዋን ባለመታዘዝ ምክንያት ወደዚያ ወደ ዝርዝር ሐሳቡ አንገባም። አታድርጉ የተባሉትን አደረጉ፣ የሞት ሞት ተፈረደባቸው። ስለዚህ በመጽሐፈ ጥበብ ምዕራፍ 1 ከቁጥር 13 እስከ 16 ጥበበኛው ሰሎሞን እንደተናገረው እስመ እግዚአብሔር ሞተ ይገብረ ይላል። እያችሁ ወረሲያንሰ ይላል በእደው ወበቃል ጸውዕዎ ይላል። አሁን እግዚአብሔር ሞትን አልሰራም። ዝንጎች ግን ባለመታዘዝ ምክንያት ግን ሞትን ዝንጎቹ ወደ ራሳቸው አመጡ ይላል። ሐሳባችሁ ወደዚህ ነው። እየሰማችሁ ነው አይደለም? እግዚአብሔር አምላክ ከሁላችን ጋር አይሆን። ቃሉ የማን ነው? የምንነጋገረው የማንን ሐሳብ ነው? ማን ነው እያስተማረን ያለው? እያጽናናን ያለው ማን ነው? ማን ይመስገን? ስሙ ክብር ምስጋና ይድረሰው። ይሄንን የሞት ሞት ያልነው በስጋ ሞት የነፍስ ሞት ተፈርዶብን የምንኖርበት የ5500 ዘመን ሞት ያመጣው ማን ነው? ሰው ነው፣ ወደ ራሱ ያመጣው ባለመታዘዝ ምክንያት። ለዚህ ነው እንግዲህ እስመ እግዚአብሔር ሞተ ይገብረ ወረሲያንሰ በእደው ወበቃል ጸውዕዎ አለ። እግዚአብሔር ሞትን አልሰራም፣ ሰው ግን ሞትን ወደ ራሱ በቃሉ ጠርቶ አመጣው። ዝንጉ ሰው፣ የማይታዘዘው ሰው። ስለዚህ ይህ የሞት መርዝ በሰው ልጅ ሕይወት ውስጥ ተንሰራፍቶ
ሰውን ሁሉ ማረከ፣ ሰውን ሁሉ ለራሱ አደረገ፣ ወደ ጥልቁ ወደ ሲኦል ጣለ። ለ5500 ዘመን በዚህ መንገድ የሰው ልጅ ኖረ። ታዲያ ይሄ የሞት መርዝ ደግሞ በሕይወት መልአክ በክርስቶስ ምን መሆን አለበት? መሻር አለበታ። መርዙ መጥፋት አለበት። እስመ ለሳ ህምዙ ለሞት ወተቀጥቀጠ አሩታ ኃጢአት ያለው ለዚህ ነው ሊቁ። የሞትን መርዝ ሻረው አለ። ማን? የሕይወት መልአክ የተባለው እርሱ ማን ነው? አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የሕይወት መልአክ። አረ ይመስገን ስሙ መድኃኔዓለም። በእውነት ይሄን የሞት መርዝ ራሱ የሕይወት መልአክ ክርስቶስ በራሱ መድኃኒትነት አጠፋው። ከአዳም የተወረሰው ያ የዘር ኃጢአት በራሱ በንጹሕ ባህሪ ጌታ በመድኃኔዓለም በኢየሱስ ክርስቶስ ይሄ የውርስ ኃጢአት ከላያችን ተወገደ። በክርስቶስ መለኮታዊ ስልጣን ሞት ተሰበረ፣ ድል ተነሳ። እኛ ብቻ አይደለንም። በእውነትም እንዲህ ተብሎ እንደተጻፈው አርአየ ስልጣኑ ላይ ለሞት በሞት ላይ ስልጣኑን ምን አደረገ? አሳየ፣ ገለጠ። በሞት ላይ ስልጣኑን ገለጠ። በሞቱ ሞትን ደመሰሰ። ይሄ የሆነው በሱ ነው። አሁን እኛ በዚያ በአዳምና በሔዋን አልገባቸውም ብዙዎቹ። በመተላለፉ ኃጢአት አይደለም የምንጠየቀው። ያማ የውርስ ኃጢአት፣ ያማ የመተላለፍ ኃጢአት፣ ያ ጥንተ አብሶማ በክርስቶስ እኮ ተሽሯል። ታዲያ ሰው ዛሬ በምንድን ነው የሚጠየቀው? ሚስጥሩ ይሄ ነው። ይሄንን ስንናገር የክርስቶስን የማዳኑን ኃይል እንደሸፈን አድርገው ብዙዎቹ ይናገራሉ። ሌሎቹ ቤተ እምነት አልገባቸውም። ዛሬ ቆም ብሎ መጠየቅና ራስን እኔ ማን ነኝ፣ የት ነኝ፣ ወዴት ነኝ ማለት ያስፈልጋል። አሁን እያልን ያለነው ያ የውርሱ ኃጢአት፣ ያ የመተላለፉ ኃጢአት በክርስቶስ ደም ታጥበን ነስተናል እኮ። በሞቱ ይሄንን ሁሉ ኃጢአታችንን ደምስሶልናል። ይህ የዘር ኃጢአት ቢቀርም ነገር ግን ዛሬ በምንሰራው ኃጢአትና በደል በምንተላለፍበት መተላለፍ ራሳችንን በንስሐ እስካላዘጋጀን ድረስ በኃጢአት በበደል በጥፋት በርኩሰት ሕይወት ውስጥ ሆነን እንዲሁ ከዚህ ከሚያልፈው ወደማያልፈው ዓለም ተጠርተን ብንሄድ በዚህ ኃጢአት በዚህ በደል ምንድነው ተጠያቂ ነው። ወዳጄ እንዳትሙኝ፣ ክርስቶስ ለኔ ሲል ሁሉን በመስቀል ላይ ጨርሶልኛል። ስለዚህ ዛሬ እንዳሻይ መኖር እችላለሁ አላሉም። የትኛው ሐዋርያ ነው ያለው? የትኛው ጻድቅ ነው ያለው? የትኛው ነቢይ ይህን ሰብኳል? እኔ ድንቀኛል። ክርስቶስ ለኛ ሞቷል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እኮ የሞተላትን ያዳናትን የተቤዣትን በስጋው ቀድሷታል፣ በደሙ አንጽቷታል። ይሄ መሰረቷ ክርስቶስ ይሆንላት፣ ጉልላቷ ክርስቶስ ይሆንላት እኮ ቤተክርስቲያን ይህን ስትናገር ያ የውርስ ኃጢአት፣ ያ የዘር ኃጢአት፣ ያ የመተላለፍ ኃጢአት ዛሬ በዚህ አንጠየቅም። ነገር ግን የምንጠየቀው በምንድን ነው? የሰው ልጅ ዕለት ዕለት በሚሰራው ኃጢአትና በደል በአዲስ ኪዳን ዘመናው ለንስሐ ካልተዘጋጀን፣ በንስሐ ሕይወት ውስጥ ራሳችንን ካላኖርን፣ በደልኩኝ አጠፋሁኝ ጌታ ሆይ ማረኝ ብለን በመጸጸት ከኃጢአት ለምጽ ለመንጻት ከኃጢአት እንቅልፍ ለመንቃት አያችሁ ከእግዚአብሔር ጋር በሰላምና በደስታ ለመኖር ራሳችንን የማናዘጋጅ ከሆነ በምንሰራው ኃጢአትና በደል ዛሬም ተጠያቂ ነን። በንስሐ እስካልተመለስን ድረስ ዛሬም ከነፍስ ሞት አናመልጥም። ሐሰት እውነት ንገሩኛ፣ እውነት ነው። ተመልሰን በሕይወት መኖር አለብን። በንስሐ መመለስ ነው። ንስሐ መመለስ ከኃጢአት ሮሜ ምዕራፍ 5 ቁጥር 18፣ ቆላሲስ 1:21፣ ሉቃስ 15 ከ11 እስከ 25፣ አንደኛ ጴጥሮስ 3:19። ስለዚህ ይሄንን ሞት በሞቱ ደመሰሰው። ማን ነው እሱ? መድኃኔዓለም ኢየሱስ ክርስቶስ የሞትን ኃይል አስወገደ። እስመ ሰበረ ኆኃተ ብርት ወቀጥቀጠ መናስግተ ዘሐፂን ይላል። ወተወክፎሙ እንፍኖተ ጌጋዮሙ ይላል መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 106 ቁጥር 16 ላይ የብረት በሩን ሰብሯል አለ። እስኪ በሉ ይሄን ቃል የብረት በሩን በሉ ሰብሯል። የምኑን? የብረቱን በር ሰብሯል አለ። እስመ ሰበረ ኆኃተ ብርት አለና
ወቀጥቀጠ መናስግተ ዘሐጺን አለ። እንደገና የብረቱን መወርወሪያ ቆራረጠው ይላል። ምን ማለት ነው ይሄ? መርገመ ሥጋ መርገመ ነፍሳችንን አጠፋልን። ሰይጣንንና ሰራዊቱ አጋንንትን አደቀቀልን። የሰይጣንንና የሰራዊቱ አጋንንትን ኃይል ከኛ ላይ እንዲደክም አደረገ። ያ ተዋርሶን የሚወለደው ክፉ መንፈስ ከኛ እንዲወገድ አደረገ። ይህን ያደረገው ደግሞ አምላካችን መድኃኒታችን እርሱ ኢየሱስ ክርስቶስ ነው። ስለዚህ የሕይወት መልአክ 3 መዓልት 3 ሌሊት በከርሰ መቃብር አድሮ በለበሰው ሥጋ በሦስተኛው ቀን አስነሽ ሲያስፈልገው እስመ ለሳምዙ ለሞት ወተቀጥቀጠ አሩት ኃጢአት እንደተባለው የሞትን መርዝ ከኛ ላይ አጥፍቶ የኃጢአታችንን ቀንበር ሰብሮ በተዘጋ መቃብር እንደተዘጋ ወጣ። ወተንሳ እግዚአብሔር ከመዘንቃ ምንዋር ወከመ ኃያል ወህዳገ ወይ ወቀተለ ጸሮ በድሬው ያለው ለዚህ ነው። ልክ ከእንቅልፍ እንደሚነቃ ሰው ጌታ ብንን ብሎ እንደሚነሳ እንደዚያ ተነሳ። መቃብሩ እንደተዘጋ 4 የመቃብሩ ጠባቂዎች እንዳሉ እነዚያ ክንደ ብርቱዎቹ ክቡደ መዝራይቱ እንዳሉ የሚደንቃችሁ 4 ጭፍሮች ወታደሮች 2 በራስጌ 2 በግርጌ እንደቆሙ እነሱ እንደደነዘዘ ሰው ሆነው ሞቱ ይላል። ወደቁ ይላል። ህሊናቸውን ሳቱ። የኛ ጌታ ግን በተዘጋ መቃብር እንደተዘጋ ወጣ። የሚደንቀው ቀዳማዊ አዳም በኃጢአቱ ታመመ። ስለዚህ ታሞ እንደገና ወደቀ። ይነሳ ዘንድ ግን አልተቻለውም። ኃጢአት ለባህሪው የማይስማማው ዳግማዊ አዳም ግን ይሄውም የእግዚአብሔር ልጅ እግዚአብሔር ወልደ አብ ወልደ ማርያም እሱ መድኃኔ ዓለም ኢየሱስ ክርስቶስ ግን በዚህ ምክንያት ምን ሆነ? የመጀመሪያውን አዳምን ከውድቀቱ ሊያነሳው ከውርደቱ ሊያከብረው ሞቱን በሕይወት ሊቀይር ሥጋ ማርያም ለብሶ ሞተ። ዳግማዊ አዳም ሞቱ አልቀረም። ምን አደረገ? በሞቱ ሞትን ድል አድርጎ ተነሳ። ስለዚህ ዛሬ ምን እያለን እንዘምር? አይቴን ከቀኖት ከሞት ወአይቴን ከመውዮት ከሲኦል ብላችሁ ዘምሩ። ሞቶ የመውጊያ የት ነው? ለ5500 ዘመን በመርዝህ ወጋህን፣ በመርዝህ ጣልከን፣ በመርዝህ እኛን አበላሸን። ዛሬ ግን መውጊያ የት አለ? ሲኦል ድል መንሳት የት አለ? ስለዚህ ይህንን ሁሉ ድል አድርጎ የተነሳው መድኃኔ ዓለም ኢየሱስ ክርስቶስ ነው። ከዚህ በኋላ ሰላም ታውጆላችኋል፣ ፍቅር አንድነት ተሰብኳችኋል፣ በዚህ እውነት ውስጥ ኑሩ አላቸው። ማንን? ቅዱሳን ደቀ መዛሙርቱን። ይህን ሰላም ዛሬ ለኛ ሰጠን። ሰላም እምይእዜሰ ኮነ ፍስሐ ወሰላም ያልነው ከዚህ ሰዓት ጀምሮ ነው። ሰላማችን ሆኖልናል፣ በሰላም እንድንኖር ታውጆልናል አለን። ስለዚህ ከዚህ በኋላ አኗኗራችን እንዴት ይሁን? የሕይወት መልአክ የሞትን መርዝ ከኛ ላይ አጥፍቷል። የኃጢአታችንን ቀንበር ሰብሯል። በሞቱ ሙታንን አነሳ፣ ራሱንም አስነሳ። ተንሳ ዋንሳ ኩሎ ሙታን እንደተባለው። ስለዚህ በዚህ መንገድ አንድ ጥቅስ ብቻ አነብላችኋለሁ። ኦሪት ዘዳግም ምዕራፍ 30 የመጨረሻው ጥቅስ ነው። ቁጥር 15 እስከ 20 ኑሯችን እንዴት ይሁን? አኗኗራችን ከዚህ በኋላ እንዴት ይሁን? ራሱ የዘመናቱ ባለቤት የሰራዊት ጌታ እግዚአብሔር በሊቀ ነቢያት በሙሴ ላይ አድሮ ሲናገር እንዲህ ይላል። በዘዳግም ያልኳችሁ ምዕራፍ 30 ቁጥር 15 ላይ ከቃሉ ጋር ነን። እግዚአብሔር ከሁላችን ጋር ይሁን። ተመልከት ይላል። ዛሬ በፊትህ ሕይወትንና መልካምነትን፣ ቃሉን በደንብ እናስተውል። ተመልከት፣ ዛሬ በፊትህ ሕይወትንና መልካምነትን ሞትንና ክፋትን አኑሬአለሁ። በሕይወትም እንድትኖር እንድትባዛም አምላክህም እግዚአብሔር ልትወርሳት በምትገባባት ምድር እንዲባርክህ አምላክህን እግዚአብሔርን ትወድ ዘንድ በመንገዱም ትሄድ ዘንድ ትእዛዙንና ሥርዓቱን ፍርዱንም ትጠብቅ ዘንድ ዛሬ እኔ አዝሃለሁ። ልብህ ግን ቢስት አንተም ባትሰማ ብትታለልም ለሌሎችም አማልክት ብትሰግድ ብታመልካቸውም ፈጽማችሁ እንድትጠፉ እኔ ዛሬ እነግራችኋለሁ። በጊዜው ጊዜ የቃሉ ባለቤት የሰራዊት ጌታ እግዚአብሔር ለሊቀ ነቢያት ለሙሴ ለሕዝበ እስራኤል ዘሥጋ የተናገረው ቃል ነው።
ዮርዳኖስን ተሻግረ ትወርሳት ዘንድ በምትገባባት ምድር ዘመናችሁን አታስረዝሙም አለ። ኃጢአተኛ ሰው ዕድሜው አይረዝምም። ተላላፊ ሰው ዕድሜው አይረዝምም። ኃጢአተኛ ሰው በድንጋጤ ይኖራል። ጻድቅ ሰው እንደ አንበሳ ያለ ፍርሃት በድፍረት ይኖራል አለ ሶሎሞን አይደለ? ጻድቅ ግን አለ ስለዚህ በፊታችሁ አለ ሕይወትንና ሞትን በረከትንና መርገምን እንዳስቀመጡ እኔ ዛሬ ሰማይንና ምድርን በአንተ ላይ አስመሰክራለሁ። ሰማይና ምድር እንግዲህ አንተና ዘር በሕይወት ትኖሩ ዘንድ ሕይወትን ምረጥ አለ። በመጨረሻ እግዚአብሔርም ለአባቶች ለአብርሃምና ለይስሐቅ ለያዕቆብ እንዲሰጣቸው በማለላቸው በምድሪቱ ተቀመጥ ዘንድ እርሱ ሕይወትህ የዘመንህ ርዝመት ነውና አምላክን እግዚአብሔርን ትወደው ዘንድ ትጠባበቀው ቃሉንም ትሰማ ዘንድ ምረጥ አለ። ስለዚህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጡ ነው የተባለው። ስለዚህ ምን እንምረጥ? ምን እንምረጥ? ሞት ወይስ ሕይወት? አረ ንገሩኝ። ሞት ይሻለናል ሕይወት ይሻለናል? እስመለስ አምዞ ለሞት ወተቀጥቀጠ አሮት ኃጢአት ነው የተባለው። ምርጫችን ምን ይሆን ነው? ሞት ወይስ ሕይወት? ሕይወት ነው። ሕይወት ሲሆን ደግሞ ለሕይወታችን መገኛ ምክንያት የሆነችዋን ራሱ እግዚአብሔር የመረጣት የወደዳት ያከበራት አንዷን ማንን እንይዛለን? ቸሪቱን አማላጅቱን ማንን? ያ ደገኛው መልአክ ዛሬ መተን የምንማጸነው ይሄ መልአክ ይሄ የመጀመሪያው ሰባኬ ወንጌል ይሄ የመጀመሪያው የዓለሙን የደስታ ዜና ለዓለም ይዞ የመጣ ሰው ሁሉ ሞት ነበር የሚሰማው። ሰው ሁሉ በሞት ውስጥ ነበር። የሚደንቀው ይሄንን የደስታውን ዜና ይዞ ሲመጣ ሰው ሁሉ በሚያዝንበት ሰዓት ደስ ይበልሽ። ሰው ሁሉ እኮ ሐዘንተኛ ነው። ነቢያቱም ሁሉም አበው አርሳ አበው ናቸው። አብርሃም፣ ይስሐቅ፣ ያዕቆብ ሁሉ በሐዘን ውስጥ ናቸው። በጨለማ ነበሩ። ወገኖቼ ሎጂካሊ እንኳን ይሄን አያስቡም። እነዛ ቤት ገብርኤል እኮ ሲመጣ ክርስቶስ አልተወለደም በስጋ። ሐሰት እውነት ንገሩኛ። ጌታ ተወልዶ ነበር? ገብርኤል ወደ ድንግል ማርያም ብስራት ይዞ ሲመጣ አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ ተወልዷል? አልተወለደም። ግን ያኔ ዘመኑ ምን ነበር? ብርሃን ጨለማ? ንገሩኛ። ጨለማ፣ ሐዘን፣ ደስታ። አቤት ሕይወት ወይስ ሞት? ንገሩኛ። ሞት አይደለም? መርገምት ወይንስ በረከት? መርገምት አይደለም? ፍዳ ኩነኔ ነበር አለ ያ ዘመን ክርስቶስ እስኪወለድበት ሰዓት ድረስ። በፍዳ በኩነኔ በመርገምት ዘመን ግን አንዲት ንጽሕት ታናሽ ብላቴና እግዚአብሔር ዓለምን ሳይፈጥር በራሱ ሕሊና ያሰባት ድንግል ተገኘች። እንደገና ለእግዚአብሔር እናትነት እንደተፈጠረች ሆና እንደተሰራች ሆና ተገኘች። አቤት ቤዛዊት ዓለም! አቤት እናቴ ማርያም! እሷ እኮ ኦም ወሐዘ ፍስሐ ነች። የደስታ መፍሰሻ ሆይ የተባለች እኮ ናት። የደስታ መፍሰሻ ሆይ ኦም ወሐዘ ፍስሐ። እንዴ እሷ አንባ የላትም ያኔ የደስታ መፍሰሻ ነች። መጣና መልአኩ ምን አላት? የመጀመሪያውን ምን ይበልሽ ያላት? አንድ ላይ ተናገሩ። ምን ይበልሽ? ምን ይበልሽ? ቅዱስ ገብርኤል ምን ይበልሽ? ዓለሙ ግን ያኔ በደስታ ነው በሐዘን? ንገሩኛ። ለምን? ኩሎ አረ ወህውረ አለ። ሁሉ በደለ፣ ሁሉ አጠፋ፣ ሁሉ ሳተ፣ ሁሉ በርግማን ውስጥ ነበረ። ጽድቃችን እንደ በረከት አይደለም፣ ጽድቃችን እንደ መርገም ጨር ተቆጥሮ ነበረ። እነ ኢሳይያስ ምን አለ ሰማይን ቀደም ትወርድ ይሉ ነበር እንዴ። እነ ቅዱስ ዳዊት ፈኑ ወዴከ እማርያም አድህነኒ ወባልሃኒ ማይ ብዙ ያሉ ይጮሁ ነበር። በደንቤን ተረዳ። ድንገት እንደው ጥሬ ንባቡን እያነበበ እንደው ከወጣበት እየወጣ መለፈፉ አይደለም። ደስተኛይቱ ወይ ተፈስሒ ፍስሕት፣ ደስ የተሰኘሽ። የሚደንቅ እኮ ነው። ኃላፊ ነው ግሱ። ደስ የተሰኘሽ ደስተኛይቱ ደስ ይበልሽ። አንቺ ጋር ሐዘን የለም፣ አንቺ ጋር ጸጸት የለም፣ አንቺ ጋር ሞት የለም። ደስ የተሰኘሽ ደስተኛይቱ ወይ ደስ ይበልሽ አላት። ለምን? እግዚአብሔር ካንቺ ጋር ነውና። የሰው ልጅ ከእግዚአብሔር ተለይቶ ይኖር ነበር። እየሰማችሁ ነው? አዳምና ልጆቹ ከማን ተለይቶ ነበረ?
መልአኩ ግን እግዚአብሔር ከማጋረ ነው። ስለዚህ ምን ይበልሽ? እግዚአብሔር ከእርሱ ጋር የሆነለት ሰው ሁሌ በደስታ ይሞላል። ለዚህ እኮ ነው ቅዱስ ጳውሎስም ሁል ጊዜ በጌታ ደስ ይበላችሁ ደግሜ እምላለሁ። ይሄ ነው ሁል ጊዜ በጌታ ደስ ይበላችሁ ደግሜ እምላለሁ ደስ ይበላችሁ። ለዚህ እኮ ነው ተፈስሑ ጻድቃን በእግዚአብሔር አለ። ደስ አይልም? ወለራታን ይደሎሙ ክብር። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ አለ። ስለዚህ በዚህ ሰዓት ይሄንን ተቀበለች። ያን ጊዜ ግን እርሷ ይላል አቤት ቅዱስ ሄሬኔዎስ ደግሞ ይሄ ታላቅ የነገረ ማርያም ሊቅ ነው። ሄሬኔዎስ የነገረ ማርያም ሊቅ ሜሎዲ ላይ ሰፊ ስራ ሰራ ሊቅ ነው። በደንብ ያዙት። ሄሬኔዎስ ይባላል። እንደው ዝም ብሎ አንዳንድ ጊዜ መጽሐፍ ቅዱሱን ምዕራፍ ቁጥር ብቻ ጠቅሰናለን። የሊቃውንቱም አስተምህሮ ይኸውላችሁ እመቤታችን የነቢያቱ ትንቢት ናት። የሐዋርያቱ የስብከታቸው ምንድናት? በረከት ናት። የሊቃውንቱ የሚስጥራቸው ማራቀቂያ ነች። ማናት? እርሷ ድንግል ማርያም። ሊቃውንቱ የተራቀቁበት ይሄ ነው። ቅዱስ ቄርሎስ እኮ ያለው ይሄን ነው። እንዲህ አምላክ ሰው ከመሆኑ በፊት ምናልባት ዛሬ ትንሽ ሌላውን እንትን ለማለት ዳይጸ ልሳን ይመጣና ስሜት ይውጠናል። እንደዛ እንዲያው ንግግራችንን በደንብ ጥብቅ አድርገን አጥርተን ነው ማስቀመጥ። እንስታለን ደግሞ ያውን መልሳለ ስተት ይመጣል። ከባድ ስተት ውስጥ እንገባለን። አሁን ለምሳሌ ቄርሎስ ያለው ምንድነው? እግዚአብሔር ወልድ ስጋ ማርያም ከመልበሱ በፊት አለ ተዋህዶ ሰው ከመሆኑ በፊት የሰው ልጅ ሥላሴን በትክክል መረዳት አልተቻለውም ነበር ነው የሚለው። በአማርኛው ልንገራችሁ ይያ ሥላሴን መረዳት አልተቻለውም ነበር። ነገር ግን እሱ እግዚአብሔር ወልድ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ አምላክ ሰው አምላክ ሆኖ ሲገለጥ ሥላሴን በግልጥ አየነው አሉ። ታዲያ አንዳንድ ጊዜ ድንግል ማርያም በሌለችበት ሥላሴ የሉም የሚባል ነገር ሲነገር ግራ እንዳትጋቡ። ምናልባት ይሄን ሐሳብ ቀና አድርገን እንውሰድ ወደዛ። እየተግባባን አይደል? ግን ድንግል ማርያም የሌለችበት ሥላሴ የለም ተብሎ አይነገርም። ሥላሴማ እንዴት ነው? ቀድሞ ዓለማት ሥላሴ አዚ ዓለማት ፈጣሪ ዓለማት ይሄማ አይባልም። ስለዚህ ሥላሴን የተረዳ ነው አምላክ ሰው ሆኖ ሲገለጥ ነው። ለዚህ እኮ ነው በእደ ዮሐንስ በባሕረ ዮርዳኖስ ሲጠመቅ ጌታ ምን አለ? አብ በደመና ዝንቱ ውእቱ ወልዴ ዘአፈቅር ወሎቱ ስምዕዎ አለ። የሚደንቅ እኮ ነው። ይሄን ቃል ተናገረ። መጽአ ቃልም ደመና ዘይብል ቃል ከደመና መጣ። ሥላሴን ያየነበት ማለት ነው። ስለዚህ ድንግል ማርያም እሷ የዚህ ሁሉ መረጃችን ናት። ለዚህ ነው ምን አሉ ሊቃውንቱ? እሷ የነቢያቱ ትንቢታቸው የሐዋርያቱ የስብከታቸው በረከት የሊቃውንቱ የሚስጥር ማራቀቂያቸው ድንግል ማርያም ናት። ስለዚህ መጀመሪያ እርሷ ምን አደረገች? ይህን ቃል አለ ቅዱስ ሄሬኔዎስ እንደ ቀዳሚት ሔዋን እንዳትስት የእግዚአብሔርን ሐሳብ በትክክል የተረዳች ብትኖር ከፍጡራን መካከል የእግዚአብሔርን ሐሳብ በመረዳት ድንግል ማርያምን የሚበልጣት የለም። ምስጋና ይድረሳት ወላዲተ አምላክ። እስመ ለሳምዙ ለሞት ወተቀጥቀጥ አሩት ኃጢአት ስትል ድንግል ማርያምም እንዳለችበት ወቅ የሞትን መርዝ የሻረው የኃጢአትን ቀንበር የሰበረው ክርስቶስ ነው አይደለ? ግን ከማን በነሳው ስጋ? አቤት ምክንያቷን መጥቀስ አለብህ እንዴ? ከሰማይ ይዞት የመጣው ስጋ የለም። ግን ያን ስጋ ግን አልተዋሰም። ገንዘቡን ያደረገው የራሱን ያደረገው እየተግባባን ነው። የራሱ ነው። ያ ለራሱ አድርጎታል። ስለዚህ በዚህ መንገድ እመቤታችን መጀመሪያ ራሷ ለአምላክ እናትነት ማዘጋጀቷ በቃ እንደው ያኔ ብትመጣ እንደው እመቤታችን የለም ይሄ ቃል ለኔ አይገባኝም ይሄድ አልፈልገውም ብትልስ ኖሮ የሰው ልጅ መዳኑ ምን ይሆን ነበር? ነገር ግን ምን አለች? ይሄንን ምን ይላል ቅዱስ ኤራቅሊስ የተባለው ሊቅ ደግሞ ቤዛዊትነቷ ይላል አንድ መጀመሪያ መልአኩ መጥቶ ራሷን መጀመሪያ ያዘጋጀችበት ለእናትነት። ምክንያቱም አመራረጧ የተለየ ነው። እኔ አንዳንድ ጊዜ እኮ አንተ ወዳጄ እንዴ ይሄ ሊደንቅ እንዴ አንዳንድ ጊዜ እንዴት ነው የምናስበው? እመቤታችንን እንኳን ለማማት ለማመስገንም ትከብዳለች። እንኳን ለመንቀፍ ለማመስገንም ትከብዳለች ድንግል ማርያም። ይሄ በደንብ ይግባል። እንኳን ልንነቅፋት ለማመስገን ትከብደናለች። ምስጋናው አያልቅማ። ምንድነው ያለው? በመኑ አምሳለ መኑን አስተባስለክ አይደለም እንዴ ያለው ሊቁ? መስሎ
እኮ ህሊና እኮ ሲሰወር እኮ ነው ሲደፈን እኮ ነው ይሄን አለማሰብ እንኳን ለመንቀፍ። ስለዚህ ወላዲተ አምላክ ድንግል ማርያም ምን አለ ቅዱስ ኢራቅሊስ? ተመልከቱ ቤዛዊትነቷን እኛ የምናምነው ራሷን ለአምላክ እናትነት ያዘጋጀችበት መንገድ እስማሪያ እግዚአብሔር ለጽዮን ወአብደራ ከመትኩን ማደሮ ዛቲ እቲ ምራፌል ዓለም ዚ አድር እስማሪ ከዋለ እግዚአብሔር ጽዮንን መርጧታልና ማደሪያው ተሆነው ዘንድ አለና ይህች ለዘላለም ማደሪያዬ ትሁን መርጫታለሁና በእርሷ አድራለሁ። ግሱ ኃላፊ ነው። እንዴ ዓለምን ሳይፈጠር ፍጡር ሳይኖር እንዴት ፈጠረ? እንዴት መረጣት? እንዴት ዓለም ሳይፈጠር እርሷ በአምላክ ሊላ ታስባ ትኖር ነበር አልክ ይላል መዝሙር 139 ግባና አንብ በለው። ዳዊት ምን አለ? አቤቱ ጌታ ሆይ ሳትሰራኝ ያልተሰራውን አካሌን አስቀድማ አየህ ይላል። ዳዊትን ሳይሰራው ያውቃል እግዚአብሔር። አንዳንድ ጊዜ ይሄ እኮ ነው አቤት ስንፍና። ይብላ አብድ በልቡ አልቦ እግዚአብሔር ሰነፍ በልቡ መቼም የሆነው እግዚአብሔር የለም እንዳለ ነው። የእግዚአብሔርን ሐሳብ አለመረዳት። እንዴት ፈጣሪን እኛ እኮ ያሰብነው አይደለም ያላሰብነውን እግዚአብሔር ያውቃል። አያውቅም? ያውቃል። ሳይሰራን ያውቀናል? አያውቀንም? ሳትሰራኝ ታውቀኛለህ አለው ዳዊት። ሳትሰራኝ ታውቀኛለህ ያልኖርኩበት ዘመን በመጽሐፍ ተጽፎ ነበር አለው። ስለዚህ እመቤታችን አለቻ በእሱ ሐሳብ ውስጥ። አይችልም ሥላሴ? ንገሩኝ። አይችልም ሥላሴ ወይ? አይችልም ሥላሴ ዓለም ሳይፈጠር። ስለዚህ ራሷን ደግሞ አዘጋጀች። ለዚህ እኮ ነው እግዚአብሔር በአማን ነጸረ እግዚአብሔር አለ። በእውነት እግዚአብሔር ከላይ ከሰማይ ሆኖ ተመለከተ፣ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ አየ፣ አሻተተ። እንዳንቺ ያለ ግን አላገኘም አለ። ወይረከበ ዘከማኪ እንዳንቺ ያለ በእውነት አንቺ እኮ ንጽሕት ነሽ፣ ቅድስት ነሽ። እንዳንቺ ያለ በምንሽ እንዴ? እንዳንቺ ያለ በንጽህና፣ እንዳንቺ ያለ በድንግልና፣ እንዳንቺ ያለ በቅድስና፣ እንዳንቺ ያለ በእናትነት፣ እንዳንቺ ያለ ለአምላክ እናት ለመሆን ራስን በማዘጋጀት ማደሪያ ለመሆን እንዳንቺ ያለ አልተገኘም። ወይረከበ ዘከማኪ እንዳንቺ ያለ አላገኘም። እስመ ፈተወ ንጉሥ ነኪ እስመ ውእቱ እግዚእኪ ንጉሥ ውበትሽን ወደደ። ውበት ውጫዊ ደምግባት እንዳይመስል፣ ውበት ንጽህናዋ፣ ውበት ቅድስናዋ፣ ውበት ድንግልናዋን ይሄን ወደደላት። አቤት ዛሬ የምንናገረው የሞት መርዝ ተሽሯል ስንል ከድንግል ማርያም ከሷ በነሳው ስጋ መድኃኔ ዓለም ክርስቶስ የራሱ ገንዘብ ባደረገው የራሱ በሆነው ስጋ ነው። ነገር ግን እመቤታችን ግን ለዚህ ሁሉ ምክንያታችን ናት እኮ ነው። ሞተን እንዳንቀር ምክንያት ሆነችን። አዳም ወዶ ነው እንዴ ከገነት ያስወጣቸዋን? ከስጋው ስጋ ከአጥንቱ አጥንት ክፋይ ስትሰራ እኮ ያን ምንም ዛቲ አጥም ማጥመ ያለው እኮ ያኔ ነው። ገና ከአጥንቱ አውጥቶ እግዚአብሔር ሰው ሲያደርጋት ምን አለ? ይህች አጥንት ከአጥንቴ ይህች ስጋም ከስጋዬ። ስሟ ማን ነው? አዳም። ማን አላት? የመጀመሪያ ከአጥንቱ አጥንት ከስጋው ስጋ የተሰራችዋል ማን አላት? አቤት አንድ ላይ ተናገሩ። ማን አላት? ሔዋን ያላት። መጀመሪያማ ያላት ሴት ነው። አጥንትሽ ከአጥንቴ ስጋሽ ከስጋዬ እኮ ነው ያላት ሴት አላት። ኋላ ግን ሞትን ካመጣችበት በኋላ ማን አላት? አቤት ከእርግማን በኋላ ማን አላት? ምን ማለት ነው? ከእርግማን በፊት ሊሰጣት የሚገባውን ስም ከእርግማን በኋላ ሔዋን። ይሄ ማለት ምን ማለት ነው? በአንጻረ ሔዋን ቀዳሚቷን ዳግሚት ሔዋን መመልከት ነው። እየሰማችሁ ነው? ዳግሚቷን ሔዋን በእንተ ሔዋን ታጾ ተገነት ወበእንተ ማርያም ድንግል ተርወለነ። ይሄን ደግሞ ያመጣውና ወደዚህ ደግሞ ምን አለ? አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት። አዳም ከገነት ተሰዶ ወጣ ጊዜ ተስፋው አንቺ ነበርሽ። በሔዋን ምክንያት የተዘጋ የገነት በር በቀዳሚት ሔዋን በዳግሚት ሔዋን በድንግል ማርያም ምክንያት ተከፈተ። እስመ ለሳም ዞለሞት ወተቀጥቀጣ ኃጢአት። አቤት እያመሳጠርኩ ይሄን መስጠት ነው። የሞት መርዝ ተሽሯልና የኃጢአት ቀንበር ተሰውሯል። ምክንያቷ ድንግል ማርያም ናት። አብሳሪው መልአክ ቅዱስ ገብርኤል ነው። እመቤታችን መጀመሪያ አለ ኢራቅሊስ ይሄንን ለአምላክ እናትነት ራሷን ያዘጋጀችበት። ሁሉ ሰው ለእግዚአብሔር ማደሪያነት አልበቃማ፣ ሁሉ በደለኛ ነው። እሷ ብቻ ተገኘች። ይሄ ነው ቤዛዊት ያሰኛት። ምትክ ሆነቻ። እየሰማን ነው። በሰው ልጅ ምትክ እሷ ተገኘች። ሰው ጠፋ። ሁለተኛ ቤዛዊት ያሰኛት አለ የእግዚአብሔርን ሐሳብ በሚገባ ተረድታ አምና የተቀበለችበት። አይደንቅም? ቤዛዊት አሰኛት አምና መቀበል። ሔዋን እግዚአብሔር በአካል ወርዶ አትብሉ እያለ ጸበለሱን ድብና አርጋ በላች፣ ቀጥፋ። ሁለተኛ የቷ ሔዋን ዳግሚት ሔዋን ድንግል ማርያም። ያቺ ወላዲተ አምላክ ድንግል ማርያም ግን መልአኩ የነገራትን ቃል መረመረች ይላል። አቤት ደስ ይላል። መርምሩ ወገኖቼ፣ ከመንቀፍ መርምሩ፣ ጠይቁ። ተሳአሉ ለአቡከ ወይነግረከ አሉላችሁ። ከጥንቱ ገዳም የመጡ አይደሉም እንዴ?
አስተዳዳሪው ከቅዱስ ላሊበላ ከዚያ ከታላቁ ቦታ ከሊቃውንቱ መንደር አባቶችን ጠይቁ ተሳአሉ ላወከው የነገረከው ወለ ሊቃውንቱ ከይዘኑከ አባቶችን ጠይቅ ይነግሩህማል ሊቃውንቶችን ጠይቅ ያስረዱህማል ጠይቁ እመቤታችን መረመረች የእግዚአብሔርን ሐሳብ ከዚያ ወንድ ሳላውቅ እንደምን ይሆናል ስትለው የለም በቅድስት ኤልሳቤጥ ላይ እንዲህ አድርጓል ዘመድሽ ኤልሳቤጥ ካረጀች ካፈጀች በኋላ ጸነሰች ጽንሷም ታወቀ 6 ወር ሲላት የእግዚአብሔር ሐሳብ ነው ስለዚህ ለእግዚአብሔር ምን ይሳነዋል ብሎ ጠየቃት ምን የሚሳነው ነገር አለ ወዲያው ምን አለች ይኩነኒ በከመቲ በለኒ ነያመቱ ለእግዚአብሔር ነያመቱ የጌታ ባሪያ አገልጋይ እንደ ቃል ይሁንልኝ ይደረግልኝ የእግዚአብሔርን ሐሳብ መርምራ አምና በመቀበሏ ይሄንን ቤዛዊት አሰኝቷታል ይላል ቤዛዊት ዘበጸጋ ድንግል ማርያም ምስጋና ይድረሳት እስመ ለዛ ህምዙ ለሞት ወተቀጥቀጣሩ ታጢያት የሞት መርዝ በሉ እስኪ በሉ አንድ ላይ የሞት መርዝ ተሽሯልና ያጢያት ቀንበር ደቋልና በማን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ለዚህ ሁሉ ምክንያት ዲናችን ግን ማናት እርሷ ወላዲተ አምላክ ድንግል ማርያም መልጇዋ ዛሬም አይለየን ፍቁራን በልቦናችን ጣዕሟን አንደበታችን ያሳደርብን ድንግል ማርያም ቤዛዊት ዓለም ናት ድንግል ማርያም ንጽሕት ናት ድንግል ማርያም ቅድስተ ቅዱሳን ነሽ ድንግል ማርያም ወላዲተ አምላክ ነሽ ድንግል ማርያም በድንግልና ጸንሳ በድንግልና የወለደች ናት በእውነት ድንግል ማርያም ከፍጡራን ሁሉ በላይ ነው ክብሯ ከፈጣሪ በታች ነው ማይረጓ መትሕተ ፈጣሪ መልዕልተ ፍጡራን ነሽ ድንግል ማርያም እንግዲህ ሁሉ ነገር የተከናወነባት ብሉይ ኪዳኑን ያየንባት ሐዲስ ኪዳኑን የተተረጎመባት የሊቃውንቱ ምስጢር የተራቀቀባት ድንግል ማርያም ናት እኛንም በዚህ መንገድ በእውነት እንድታማልደን ፈቃዷ ይሁን የደገኛው መልአክ ቅዱስ ገብርኤል ረድኤት በረከት ከሁላችን ጋር ለዘላለሙ ጸንቶ ይኑር እንግዲህ የሞት መርዝ ተሽሯል ያጢያት ቀንበር ከላያችን ወልቋል የመከራችንን ቀንበር የሰበረ ሞታችንን በሞቱ ደምሶ ሕይወት የሰጠን የትንሣኤ ባለቤት ጌታ ስሙ ይክበር ይመስገን እጅግ ደስ ብሎኛል ወስብሐት እግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን